በአርሰናል ማሊያ ከተጫወቱ ተጫዋቾች በተለይም ወጣት ከሆኑና አሁን ላይ በበርካቶች ዘንድ ከሚወደዱ ኖርዌያዊው መልካም ማርቲን ኦዲጋርድ ዋነኛው ነው ቢባል ማጋነን አይሆንም። ማርቲን ኦዲጋርድ በርካታ የእግር ኳስ አፍቃሪያንን ቀልብ የሳበ የመድፉን ደጋፊዎች ብቻ ሳይሆን የሌላ ቡድኖች ደጋፊዎችም ቆመው ያጨበጨቡለት የመሃል ሜዳው ሞተር ነው። ከሜዳው ውጪ በሜዳው ውስጥም ያለው ባህሪ በበርካቶች ዘንድ የሚወደድለት ኖርዌያዊው ኢንተርናሽናል ኦዲጋርድ እጅግ ቅንጡ የሆነው ህይወቱንና ከተነስቶ ዛሬ የኤምሬትስ ንጉስ ሆነ የሚለውን በዛሬው የኮከቦች ማህደራችን እንመለከተዋለን። አብራችሁን ቆዩ። በርካቶች ሜዳ ላይ ያለውን ብቃት ካለው ባህሪ ጋር ያያይዘው የአርሰናል አምበል ብቻ ሳይሆን ከዛም በላይ ቢኖር ይገባዋል ይላሉ። ታህሳስ 17 1988 በፈረንጆቹ ዘመን አቆጣጠር በኖርዌይ ድራመን ከተማ የተወለደው ማርቲን ኦዲጋርድ በእግር ኳሱ እዚህ እንደሚደርስ ገና ከልጅነቱ ጀምሮ የኖርዌይ ከተማ ጓደኞቹ እንደዚሁም ደግሞ አባቱን ጨምሮ በርካቶች ያውቁ ነበር፣ ይመሰክሩለት ነበር። በተለይ አባቱ ሃንስ አሪክ እሳቸውም በእግር ኳስ ያሳለፉ ሰው መሆናቸው ተከትሎ የዚህ ወጣት ተጫዋች በእግር ኳስ መጎምራትም የእሳቸው ትልቅ እጅ እንዳለበት ይነገራል። ማርቲን ኦዲጋርድ ኤልሮይ በሚል ቅጽል ስሙ በኖርዌይ ጓደኞቹ ዘንድ የሚጠራ ሲሆን አባቱ ሃንስ አሪክ ለማርቲን ኦዲጋርድ የእግር ኳስ ጥበብ ከፍተኛ ድርሻ እንደተወጡም ይነገርላቸዋል። እናቱ ሌማ ሴዮና የምትባል ሲሆን ከወንድሙ ክሪስቶፈር ጋር ገና ከህፃንነቱ ጀምሮ በቤታቸው ውስጥ እግር ኳስ በመጫወት ያድጉ ይጫወቱና ሁሉ ጊዜ ከኳስ ጋር ይውሉ እንደነበረም የታሪክ ማህደሩ ያሳያል። ማርቲን ኦዲጋርድ የተወለደባት የኖርዌይ ድራመን ከተማ በእግር ኳስ እምብዛም የማትታወቅ ቢሆንም ማርቲን ኦዲጋርድ ግን በእግር ኳስ እንድትታወቅ የመጀመሪያው ሰው ሆኖላታል። በ6 ዓመቱ ድራምስትሮንግ የተባለ የከተማውን ቡድን የተቀላቀለው ማርቲን ኦዲጋርድ አባቱም በቤታቸው የነበረችውን ክፍት ቦታ አርቲፊሻል ሳር በውድ ዋጋ በማስነጠፍ በቤት ውስጥ የእግር ኳስ ክህሎቱን እንዲያሳድግም ረድቶታል። ማርቲን ኦዲጋርድ ከመካከለኛ ቤተሰብ የተወለደ ሲሆን በኖርዌይ እጅግ ሀብታም ከሆኑ ባይሆንም ለዕለት ጉርሳቸው የማያጡ ቤተሰቦች ተወልደዋል። ልክ 16 ዓመቱ ሲደርስ ስትሮምጎሴት የተባለውን የኖርዌይ ኢንተርናሽናል ቡድን የተቀላቀለው ማርቲን ኦዲጋርድ በስትሮምጎሴት ያሳየው ብቃት የተጫዋች ነገ ትልቅ እንደሚሆን ኖርዌያውያን በሙሉ እርግጠኛ ሆኑበት ነበር። አሰልጣኙ በመጀመሪያ ጨዋታዎች ላይ የግራ ተመላላሽ አድርገው ቢያጫውቱትም ከጥቂት ጨዋታዎች በኋላ ግን አሁን ድረስ የሚታወቅበትና እጅግ ድንቅ መሆኑን ያስመሰከረበት የአማካኝ ስፍራ ተጫዋች እንዲሆን አድርገውታል። ይህ ቦታም ለማርቲን ኦዲጋርድ በልኩ የተሰፋ ቦታ እንደሆነ ከዛን ጊዜው አሰልጣኝ አሁን እስከሚያሰለጥኑት ሱፐር ማይክ አርቴታ ድረስ ይመሰክሩለታል። ገና በ16 ዓመቱ ሊቨርፑል፣ ባየር ሙኒክና አርሰናል ከዋና ቡድናቸው ጋር ልምምድ እንዲሰራ የኖርዌይ ቡድኑን ጠይቀው በሶስቱም ክለቦች ከዋናው ቡድን ጋር ልምምድ ሰርተዋል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ባርሴሎና የተጫዋቹ ጥብቅ ፈላጊ ሆነው ለማስፈረም የቻሉትን ሁሉ ቢያደርጉም በስተመጨረሻ የስፔኑ ኃያል ክለብ ሪያል ማድሪድ አስፈርሞታል። በወቅቱ የስፔኑ ኃያል ክለብ ሎስ ብላንኮቹ ይህንን ወጣት ተጫዋች በ16 ዓመቱ በ3 ሚሊዮን ፓውንድ ነበረ ወደ ታላቁ ሳንቲያጎ በርናባው ያስኮበለሉት። ነገር ግን ይህ ድንቅ ተጫዋች በሪያል ማድሪድ ቤት ጎመራለው ትልቅ ደረጃ ደርሳለሁ ብሎ ቢያስብም ያሰበው ሁሉ ያልተሳካበት እንደውም የተረሳበት ዓመታት ነበር ማለት ይቻላል። ማርቲን ኦዲጋርድ በሪያል ማድሪድ በወቅቱ የነበሩ ከዋክብት ምክንያት በተቀያሪ ወንበር ላይ ያለምንም ጨዋታ ለ3 ወራት ተቀምጧል። 3 ወራት ሙሉ አንድም የመሰለፊያ ጊዜ ያላገኘው ማርቲን ኦዲጋርድ ሪያል ማድሪድን ከተቀላቀለ ከ3 ወራት በኋላ ነበር ተቀይሮ በመግባት የመጀመሪያ ጨዋታውን ማድረግ የቻለው። ማርቲን ኦዲጋርድ ከ3 ወራት በኋላ ወደ ሜዳ ተቀይሮም ሲገባ ቀይሮት የገባው በሪያል ማድሪድ
እንደዚሁም በዓለማችን ላይ ከታዩ ምርጥ የምንጊዜም ተጫዋቾች መካከል ዋነኛ የሆነውን ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን ነበር። ማርቲን ኦዲጋርድ ምንም እንኳን በዛ ጨዋታ ቢሰለፍም ከዛም በኋላ የመሰለፊያ ጊዜያቶችን ማግኘት አልቻለም ነበር። በወቅቱ የሪያል ማድሪድ አሰልጣኝ የነበሩት ካርሊቶ ከማርቲን ኦዲጋርድ ይልቅ ሌሎች ተጫዋቾችን ይመርጡ ነበር። ምክንያቱም በወቅቱ በሎስ ብላንኮቹ ቤት ሞድሪች፣ ካስሜሮ፣ ኢስኮ፣ ሃሜስ ሮድሪጌዝ እንደዚሁም ደግሞ ኬዲራን የመሳሰሉ ምርጥ የመሃል ሜዳ ተጫዋቾች ነበራቸው። በዚህም ካርሊቶ ከሱ ይልቅ እነዚህን ተጫዋቾች ስለመረጡ ማርቲን ኦዲጋርድ በነጮቹ ቤት በሚፈልገው ልክ መጫወት አልቻለም። ታዲያ በተለያዩ ክለቦች በውሰት እየተሰጠ የቆየው ማርቲን ኦዲጋርድ ልክ በ18 ዓመቱ ሪያል ሶሲዳድን በውሰት መቀላቀሉ ግን ለእግር ኳስ ሕይወቱ አዲስ ምዕራፍን የከፈተ ነበር። እስከ 18 ዓመቱ ድረስ የባከነው ማርቲን ኦዲጋርድ ሪያል ሶሲዳድን በውሰት ሲቀላቀል እጅግ አስደናቂ ዓመታትን አሳልፎ ራሱን ዳግም ማግኘትም ችሏል። ሪያል ሶሲዳድ በወቅቱ ከ33 ዓመት በኋላ የስፔን ንጉስ ዋንጫን ሲያሳካ እንደዚሁም ደግሞ በስፔን ላሊጋ ሶስተኛ ሆኖ በመጨረስ የሻምፒዮንስ ሊግ ተሳትፎን ሲያገኝ ማርቲን ኦዲጋርድ ዋነኛው ቁልፍ ተጫዋች ነበረም። በወቅቱም የወሩ ምርጥ ተጫዋችነትን ለበርካታ ጊዜ በስፔን ላሊጋ በማሸነፍ ምርጥ መሆኑን ዳግም ለዓለም ማሳየት ችሏል። ታዲያ በወቅቱ የሪያል ማድሪድ አሰልጣኝ የነበሩት ካርሎ አንቸሎቲ ተሰናብተው ፈረንሳዊው ዚነዲን ዚዳን ሪያል ማድሪድን በአሰልጣኝነት ሲረከብ ለማርቲን ኦዲጋርድ ቃል በመግባት ከሪያል ሶሲዳድ እንዲመጣና የመሰለፊያ ጊዜ እንደሚሰጡት ቃል ገብተው ወደ ሪያል ማድሪድ ዳግም መልሰውታል። ነገር ግን የዚነዲን ዚዳን ቃል ሊተገበር አልቻለም። ዳግም ወደ ሎስ ብላንኮቹ ቤት የተመለሰው ማርቲን ኦዲጋርድ አሁንም የመቀየሪያ ወንበሮችን ማሞቁን ቀጠለ። በወቅቱ የመጣው የኮሮና ወረርሽኝ እንደዚሁም ደግሞ ለኖርዌይ ብሔራዊ ቡድን ጨዋታ በሚያደርግ ጊዜ የገጠመው እጅግ ከባድ ጉዳት አቋሙ እንዲወርድ በማድረጋቸውም ከሪያል ማድሪድ ጋር ያለው እህል ውሃ እንዳበቃ ተሰማም። በስተመጨረሻ የአርሰናሉ አሰልጣኝ ሚኬል አርቴታ በውሰት አርሰናልን እንዲቀላቀልና የሰሜን ለንደኑን ክለብ አርሰናልን ወደ ታላቅነት አብሯቸው እንዲመልስ የቀረበለትን ጥያቄ በደስተኝነት በመቀበል የመድፉን ሜዳ ረገጠም። በአርሰናል ቤት ራሱን ዳግም ያገኘው ማርቲን ኦዲጋርድ እጅግ ድንቅ ብቃቶቹን በማሳየት በውሰት የመጣው ወጣት በኋላም ውሉን ቋሚ ማድረግ ችሏል። በነገራችን ላይ ማርቲን ኦዲጋርድ በ15 ዓመቱ ለኖርዌይ ብሔራዊ ቡድን መጫወት የቻለ እስካሁን ድረስ ያልተሰበረ ሪከርድ ያለው ሲሆን በእድሜ ትንሹ የኖርዌይ ብሔራዊ ቡድን ተጫዋች መሆንም ችሎ ነበር። በ2021ም የሀገሩ ኖርዌይ ብሔራዊ ቡድን አምበል መሆን ችሏል። በመድፈኞቹ ቤት ብቃቱን እስከ ጥግ ያሳየው ማርቲን ኦዲጋርድ የመድፈኞቹ አምበል መሆንም ጊዜ አልፈጀበትም። ባለፈው ዓመት 3 ጉልቻ የመሰረተው ማርቲን ኦዲጋርድ ከሚስቱ ሄሌና ስፕሪንግ ጋር ትዳር ከመሰረተ በኋላ የወንድ ልጅ አባት ሲሆን ሚስቱ የቢዝነስ ሴት እንደሆነችም ይነገራል። ሄሌና ስፕሪንግ ከማርቲን ኦዲጋርድ ጋር ለረጅም ጊዜ በፍቅር እንዳሳለፈች ሲነገር ሚዲያ የማትወድና ብዙም ኢዩኒዮን የማትል ሴት እንደሆነችም ይነገራል። ኖርዌያዊ ኮከብ ማርቲን ኦዲጋርድ እጅግ ቅንጡ የሆነው መኖሪያ ቤቱን የገዛው ደግሞ በኖርዌይ በርገን ከተማ ሲሆን 1.4 ሚሊዮን ዶላር እንደፈጀም ይገመታል። ይህ እጅግ ቅንጡ የሆነው መኖሪያ ቤቱ 4 መኝታ ክፍሎችን የያዘ ሲሆን የአትክልት ስፍራውን እየተመለከቱ ምግብ ማብሰል የሚችሉበት ኩሽናም ተካቶለታል። ማርቲን ኦዲጋርድ በሀገሩ የገዛው ይህ ቅንጡ የመኖሪያ ቤትም ከበርካታ የሀገሪቱ ውድ ቤቶች ውስጥ ከቀዳሚዎቹ ይመደባል። በእንግሊዝ በሚኖርበትም ጊዜ በአፓርታማ ኪራይ እንደሚኖር የተነገረ ሲሆን በአውሮፓ በርካታ እግር ኳስ ተጫዋቾች መኖሪያ ቤት በሚገዙባት ስፔንም መኖሪያ ቤት እንዳለው ቢጠረጠርም በይፋ የተገለጸ ነገር ግን የለም። የመኪና ልዩ አፍቃሪ እንደሆነ የሚነገርለት ኖርዌያዊው ማርቲን ኦዲጋርድ ልክ እንደ ስሙ ማርቲን የተባለችውን አስተን ማርቲን DB9 መኪናን በእጅጉ በመውደዱ ከአንድም 2-3 አስተን ማርቲን መኪናን
ያንቀሳቅሳል። እቺ መኪና በ$200,000 የምትሸጥ ሲሆን እንግሊዝ ሰራሽ እንደሆነችም ይነገራል። ታዲያ ማርቲን ኦዲጋርድ ከዚህች መኪና ጋር ካለው ልዩ ፍቅር የተነሳ የተለያዩ ፕሮግራሞች በሚኖሩበትም ጊዜ እቺን መኪና እያንቀሳቀሰ እንደሚጠቀምባት ይነገራል። ሌሎች በርካቶች መኪኖች ቢኖሩትም እቺን መኪና አዘውትሮ መጠቀሙ ግን ከዚህች መኪና ውጪ የለውም እንዲባል እንዳደረገውም ይነገራል። በመድፈኞቹ ቤት እስከ 2028 ድረስ ውሉን ያራዘመው ኖርዌያዊው ማርቲን ኦዲጋርድ ከመድፈኞቹ ጋር ምናልባትም በሚቀጥሉት ዓመታት ዋንጫ ያሳካል ተብሎ ይጠበቃል። በአሁኑ ሰዓት በአርሰናል ቤት ከማይነኩና እጅግ ተወዳጅ ከሆኑ ተጫዋቾች መካከል ግንባር ቀደም የሆነው ማርቲን ኦዲጋርድ በተለይም ከቡካዮ ሳካና ከጀርመናዊው የአርሰናል ተጫዋች ካይ ሃቨርት ጋር ጠበቅ ያለ የጓደኝነት ግንኙነት እንዳለውም ይነገራል። በአርሰናል ቤት እስከ 2028 ሲቆይ በአመት 12 ሚሊዮን ዩሮ እንደሚያገኝም ይታወቃል። የአርሰናል ኮከብ የመሃል ሜዳው ሞተር ማርቲን ኦዲጋርድ ቅንጡ ህይወትና የህይወት ታሪኩን እንዲተመለከትን